መዳሞች እንደዚህ ያደርጋሉ ቢባል ማናችሁም አታምኑ። መዳሞች እንደዚህ ያደርጉም እንደ ሀበሻ ክፉ አይደሉም ምናምን ነው የምትሉት ማለት ነው። ለማንኛውም መዳም በሰራተኛዋ ላይ ምን አይነት ግፍ እንደፈጸመችባት እነግራችኋለሁ። እንዲሁም ደግሞ ደሞዝ የሚቆይባቸው እህቶቼ ምን ማድረግ እንዳለባቸው እነግራችኋለሁኝ። ይሄ ቪዲዮ ለብዙ እህቶቻችሁ እንዲደርስ ላይክ እና ሼር ሰብስክራይብ ማድረጋቸው እንዳትረሱ። ቀጥታ ወደ ቪዲዮ ስገባ ማለት ነው መዳሟ የ6 ወር ደሞዟን ወርቅ ገዝታ መዳሟ ጋር ታስቀምጣለች ማለት ነው። መዳም ጋር አስቀምጣ ኮንትራቷን ጨርሳ መሄጃዋ ሲደርስ ለመሄጃዋ 5 ቀን 6 ቀን ሲቀራት ወርቄን ስጭኝ ስትላት እኔም እኮ እየፈለኩት ነበረ ወርቁ ጠፍቷል ብላ ካድ አረገቻት ማለት ነው። ልጅቷ ብትጮህ ብታለቅስ ምናምን ኦልሬዲ ጠፍቷል በቃ እኔም እየፈለጉት ነው የት እንደገባ የት እንደወጣ አላቅም ምንም አታመጣም ልጅቷ ጠፋ ነው አለቀ። ገዝተሽ ክፈይ ምናምን እንዳትባል ልጅቷ እራሷ ናት አምጥታ ያስቀመጠችበት መዳም አይደለችም አምጪ እኔ ገላ አስቀምጥልሽ ያለቻት ማለት ነው። በመቀጠል አትመኗቸው። እንዴት እናስቀምጥ የት እናስቀምጥ ብራችን የት እናስቀምጥ ምናምን ባለፈው በሰራው ቪዲዮ ላይ ብዙዎቻችሁ ታዲያ ወርቃችን አንቺ ለምን ጉድጓድ ውስጥ አታስቀምጡትም? ጉድጓድ ውስጥ አስቀምጡት እናንተ ሪሲት ካላችሁ እነሱ ማያገኙበት በጣም ብዙ ሚስጥር ቦታዎች አሉ ክላሳችሁ ውስጥ ማለት ነው። ግዴታ ሻንጣ ውስጥ መሆን የለበትም። በጥንቃቄ ማስቀመጥ መቻል አለባችሁ። ትራስ አለ ለምሳሌ እኔ ይሄ ሚስጥር ባልናገረው ደስ ይለኛል። ምክንያቱም አብዛኞቻችሁ ከብዙ ሰው ጋር ለምሳሌ ስፔሻሊ አሁን ሰራተኛ ሲመጣ ሲገባ ሲወጣ ሲገባ ማን እንደወሰደው አታውቁም። አብራችሁ ከጓደኞቻችሁ ጋር ምሰሩ ምናምን ማትስማሙ ጠላቶች ልትኖሩ ትችላላችሁ ማለት ነው። ይሄ ሚስጥር ባልናገር በጣም ብዙ ሚስጥራቶች አሉ። ገባችሁ አይደለ? ለምሳሌ ኪስ ያላቸው ቁንጣዎችን በመግዛት ኪሳችሁ ውስጥ ማስቀመጥ መጠንቀቅ መቻል ትችላላችሁ። ወርቃችሁ ደግሞ አርጉት አንገታችሁ ላይ። ጥንቃቄ ማድረግ ያለባችሁ ደግሞ ሻወር ስታረጉ ምናልባት አውልቃችሁት ከሆነ እንዳትረሱት ጥንቃቄ አድርጉ። ገባችሁ? ብዙ መደበቂያ ቦታዎች አሉ ማለት ነው። በመቀጠል ደግሞ ምንድነው ብዙ አመት እዚህ ሀገር የቆያችሁ እህቶቼ ወርቅ ብር በጣም ብዙ ብር የሚኖራችሁ እህቶች ያላችሁ አሁን ላይ አልহামዱሊላህ ሰንጥላችኋል ተምራችኋል ከብዙዎች ብር እያስቀመጣችሁ ነው ማለት ነው። አገር ግቡ። ህገወጥ ከሆናችሁ አገር ገብታችሁ አካውንታችሁን ከፍታችሁ አስተካክላችሁ ትመለሳላችሁ ማለት ነው። በመቀጠልም ደግሞ ደሞዝ ይሄን ልጨርሰው መጀመሪያ ብር እንዴት ነው ያጠራቀምነውን ብር እንዴት ነው አምነን ለቤተሰቦቻችን ምንልከው? ስንሄድ መሄጃችን ሲደርስ በቤተሰቦቻችሁ መላክ አይጠበቅባችሁ። በፓስፖርት ሙሉ ስማችሁ በፓስፖርት ቁጥራችሁ ትልኩታላችሁ። ድሮ እኮ አካውንት ምናምን በማይታወቅ ጊዜ ብዙዎች በማስታወቂያ ነበር የሚላከው አይደል? በአባታችሁ ማስታወቂያ ልካችሁ አታውቁም? በእናታችሁ ማስታወቂያ ልክ እንደዛ በራስሽ ሙሉ ፓስፖርት ስም በዛ መልኩ ልከሽ ኢትዮጵያ በሐዋላም ብሩ ለሐዋላ ሰጥተሽው በፓስፖርትሽ እንዲያስገባልሽ ፓስፖርትሽን ስክሪንሻት አድርገሽ ነግረሽው ከዛ በኋላ ልክ ኢትዮጵያ ስትገቢ አንቺ ሪሲቱን መያዝ አለብሽ። ሪሲቱ ደላለው ይላክልሽ ይሄ ሐዋላው ማለት ነው። ሪሲቱን ይዛችሁ ኢትዮጵያ ገብታችሁ ከዛ በኋላ ዲጂታል አይዲያችሁ ከአካውንታችሁ ጋር አያይዛችሁ አዲስ ከፍታችሁ ብራችሁ መገልበጥ ትችላላችሁ። ኢንተርናሽናል አድርጋችሁም ደግሞ ሌላ ሀገር መሄድ የምትፈልጉ ከሆነ ጠንከር ያለ ልፍስፍስ ስልክ አትግዙ። ሀገር ስትገቡ ጠንካራ የሆነ ስልክ ይሄ ባለ 500 ባለ 600 አትግዙ። አሪፍ የሆነ ብራንድ ያለው ስልክ ሳምሰንግ ሊሆን ይችላል፣ አልትራ ሳምሰንግ ሊሆን ይችላል፣ አይፎን ሊሆን ይችላል። አነስ ያለውም ቢሆን ገዝታችሁ ግቡ። ጠንካራ የሆነ ስልክ ሁሉ ነገራችሁ ፋይላችሁን የአካውንታችሁን ሁሉ ነገራችሁ ስልካችሁ ውስጥ ታስቀምጣላችሁ። ያ ስልክ አትጠቀሙትም። ለአካውንታችሁ ብቻ አክቲቭ አድርጋችሁ ትተውታላችሁ። ሌላ ደግሞ ለመደዋወያ ደግሞ ባለ 400 ባለ ምናምን እንደዚህ አይነት ነገር ገዝታችሁ መጠቀም ትችላላችሁ ማለት ነው። ኦኬ በመቀጠል ደግሞ ደሞዛችሁ የሚያዙባችሁ እህቶቼ መዳም ደሞዛችሁ ስትጠይቁ ነገ ከነገ ወዳ ምናምን የሚሏችሁ ከሆነ ለባባ ጠይቁት። ደሞዛችሁ ለባባ ጠይቁት። ምክንያቱም ምን ተፈጠረ መሰላችሁ? የሆነች ጊዜ ኮንትራት ቤት እያለሁ ድሮ ሰውዬው ታውቃላችሁ ሰውዬው ለሴትዮ ከሰራተኛ ጋር አያወራም፣ ከሰራተኛ ጋር መገናኘት አይችልም፣ ሰራተኛ ማውራት አይችልም። በቃ ሴትዮዋ ናት የምትመራው ቤቱም ማለት ነው። ባባ ደግሞ ብሩን ለሴትዮ ይሰጣታል፣ ለሰራተኛዋ ስጭ እያለ ማለት ነው። እሷ ደግሞ ያ የሰራተኛዋ ስጫት የተባለችውን ደሞዟን ትጠቀማለች። የፈለገችው ነገር ስትፈልግ ትዘንጥበታለች፣ ስትፈልግ የፈለገችው ነገር ታደርግበታለች። ከዛ ለሰራተኛዋ ነገ ከነገ ወዲያ የዛሬ ወር፣ የዛሬ 5 ወር፣ የዛሬ 6 ወር እያለች መጨረሻ ሰራተኛዋን ወይ አሽቀንጥራ
ቆጥራ ትኬት ቆርጣ ታሳፍራታለች ወይ የሆነ ነገር ያደርጓታል ማለት ነው፣ ወይ ታጨለላታለች ማለት ነው። እናንተ ደሞዛችሁ እንደዚህ 2 ወር 3 ወር ምናምን እስካሁን የቆየባችሁ ለባባ ጠይቁት። ባባ ደሞዜ ስጠኝ በሉት። ምናልባት ሰውዬው ለሴትዮ እየሰጠ ሴትዮ ትሆናለች እናንተ ያላደረሰችው ማለት ነው። ሳትፈሩ ባባ ጠብቃችሁ ብዙዎቻችሁ እንደማታወሩ አውቃለሁ ከባባ ጋር፣ ብዙዎቻችሁ ደግሞ በከፊሉ። እኔም ሁሉም ቦታ ሲሄድ ከባባ ጋር አላወራም። አብዛኛው ቤት ላይ ግን መዳሞቹ ሰነፍ ከሆኑ ምናምን ከባባ ጋር እናወራለን። ለምንድን ነው አስቤዛ ምናምን እሱ ነው የሚገዛው፣ ብዙ ነገር የሚያደርገው እሱ ከሆነ አስቤዛ ካለቀብኝ ሴትዮ ምንም መልስ ማሰጠኝ ከሆነ ይሄ ያምጣ ላሉ ለሰውዬው አሁን ላይ ማለት ነው፣ አሁን ያለሁበት ቤት ራሱ ማለት ነው። እና ለባባ ደሞዜን ስጠኝ፣ እኔ ልጆች አሉኝ፣ እኔ ቤተሰብ አለኝ፣ እኔ አባት አለኝ፣ እኔ እናት አለኝ፣ እኔ ትምህርት ቤት ለልጆቼ ይከፍላለሁ ምናምን እያላችሁ አለቃቅሱና ደሞዛችሁ ተቀበሉ ከባባ። ወላሂ ምሬን ነው ተቀበሉ። ከዛ ባባም ጠይቃችሁት ባባ ካልሰጣችሁ ስራ አቁማችሁ ቁጭ በሉ። 6 ወርም ሆነ 5 ወርም ከልኩ የሚያልፍ ነገር የለም። ቢያንስ የ6 ወር ካለሽ የ3 ወርሽን ታገኛለሽ። ቀስ እያልሽ እንደዛው በመቀወጥ የ3 ወርሽን ታገኛለሽ። ከዛ ደሞዝሽ ወደ መደበኛው በየወሩ ትቀበያለሽ ማለት ነው። እሺ ቪዲዮውን ላይክ አድርጉ። እኔ በጣም ብዙ እይታ ላይ ላይክ ስለማታደርጉት ግን ቪዲዮ ይጠነዛል ባካችሁ። እሺ እና እንደዛ ነው እላችኋለሁ ውዶቼ። ብዙ ሚስጥራቶች ብዙ የምንደብቅባቸው ቦታዎች አሉ። ድፍን ብር ከሆነ ስልካችን ላይ ራሱ ስልካችን ከበር ውስጥ ማስቀመጥ እንችላለን፣ የተወሰኑ ከሆኑ ማለት ነው። በእርግጥ ስልካችን ይጨናነቃል። ዝርዝር ምናምን ካልሆነ 1,000 ከሆነ እስከ 10,000 ስልካችን ውስጥ ማስቀመጥም ይቻላል። ብዙ ሚስጥር ቦታዎች አሉ። ራሳችሁ ሚስጥር አድርጋችሁ አስቀምጡ። ሌላ በመቀጠል ደግሞ ደሞዛችሁ ሻንጣ ማንኛውም ሻንጣ ገዝታችሁ ቆልፋችሁ ደሞዛችሁን ብታስቀምጡ ነገ መዳም እንኳን ስትፈትሽ ይሄ ብር የማን ነው ቢባል የኔ ነው ብትሉ ፖሊስ እሷ ወይም የእናንተ አይደለም ምናምን ብትላችሁ ፖሊስ ብታመጡ ምንም ችግር የለውም። ለምሳሌ ሻንጣችሁ የሚሰበርባችሁ እዛው ቤት ሆነው ሻንጣችሁ ቢሰበርባችሁ ፖሊስ መደወል ማምጣት ትችላላችሁ። ፖሊስ መደወል ማውራት ልመዱ። ምንም ያስፈራ ነገር የለም። ደሞዛችሁ ስትከለከሉ ስትደበደቡ ዝም አትበሉ። እሺ ራሳችሁን አስከብሩ። ብሉ ጠጡ። በሰፊው ደግሞ መጣበታለሁ ኢንሻአላህ ስለ ብሉ ጠጡ። ምክንያቱም በጣም ብዙ እህቶች ደግሞ መዳም ቢያትለኝም መዳም አትሰጠኝ ምናምን የምትሉ እህቶች ስላላችሁ ማለት ነውና ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁኝ። እወዳችኋለሁኝ፣ አከብራችኋለሁኝ ስለምታበረታቱኝ። ብዙዎቹ በውስጥ ላውራሽ ምናምን የምትሉ ደግሞ ቲክታኬን ኩርቱ ዩቲዩብ ቁጥር 2 ብላችሁ ሰርች አድርጋችሁ በዛ በላይቭ ማውራት እንችላለን። ወይም ደግሞ ኢንቦክስ ላይ በዚህ ቁጥሬን ማስቀመጥ ስለማልችል ማለት ነው ኢንቦክስ ላይ ቲክቶክ ላይ ነውና ኩርቱ በአማርኛ ቁጥር 2 ብላችሁ ቲክቶክ ላይ ሰርች ብታደርጉ ታገኙናላችሁ። ኢንቦክስ ላይ ችግራችሁን ሪከርድ ማድረግ ትችላላችሁ ማለት ነው። ባይ